ምን እየሰሩ ነው? እኛ 700 ሺህ ብር ልንሸልሞት እነሆ ሐሳቦትን እያወዳደርን እንገኛለን። ለመሆኑ የእርሶ ሐሳብ ስንት ብር የሚያወጣ ይመስሎታል? እንደዚህ ሳስበው ያውቃሉ? ሰፈሮ ውስጥ የሚያዩቸው በየቀን ተቀን ህይወቶ ውስጥ እንደ ችግር የሚያነሷቸው ፈልገው ያጧቸው ወይም ደግሞ ሊፈጽሟቸው ፈልገው ያላደረጓቸው ሐሳቦች አሉት? ታዲያ ለምን ዝም ይላሉ? እነዚህን ሐሳቦች አደራጇቸውና ያምጧቸው። የአማራ ሚዲያ ኮርፖሬሽን ከአልማ ጋር በመተባበር በማስተር ካርድ ፋውንዴሽን ዩኒሴፍ እና ቡና ባንክ ትብብር እየተዘጋጀ የሚገኘው ይህ የስራ ፈጠራ ውድድራችን ሐሳቦትን አወዳድሮ ይሸልመውታል። ነገ ከነገ ወዲያ እርሶም ትልቅ ስራ ፈጥረው ለሌሎች ይጠቅማሉ፣ ሀገር ይገነባሉ። ዛሬ የስራ ፈጠራ ውድድራችን ጉዞውን ከተለያዩ ቦታዎች ሲያደርግ ሰንብቶ እነሆ መቄት ላይ ደርሷል። የመቄት ወጣቶች ምን አይነት ሐሳቦችን ይዘውልን መጥተው ይሆን? የምንከታተለው ይሆናል። ዳኞቻችን ዛሬም እንደ ሌላው ጊዜ ሁሉ በብቃትና በትጋት ሊዳኙልን አብረውን ይገኛሉ። የመጀመሪያው ዳኛችን ኢንጂነር ቢጃይ ናይክር የቢጃይ ኢትዮ ኢንዱስትሪያልና ኢንጂነሪንግ ባለቤትና ዋና ስራ አስፈጻሚ እንደዚሁም የቢጃይ ግሩፕ ቦርድ ሰብሳቢ አብረውናሉ። አቶ የቻለ አበበ በማስተር ካርድ ፋውንዴሽን ማያ ፕሮግራም በአመልድ ኢትዮጵያ የስራ ፈጠራ አስተባባሪ እንደዚሁ በንቃትና በትጋት እየዳኙ አብረውን ይቆያሉ። ኃይለማርያም ሙልጌታ በባህር ዳር ዩኒቨርሲቲ የሜካኒካልና ኢንዱስትሪያል ኢንጂነሪንግ መምህር እንደዚሁም በዩኒቨርሲቲው የቢዝነስ ኢንኩቤሽንና ቴክኖሎጂ የስራ ፈጠራ ማዕከል ዳይሬክተር በትጋት ሊዳኙ ተዘጋጅተዋል። መቄቶች የታላችሁ ሐሳባችሁን አስተያየታችሁንና ድጋፋችሁን በ8200 ለተወዳዳሪ እንቁ ወጣቶቻችሁ ልታደርጉላቸው ትችላላችሁ። አብራችሁን ቆዩ። አብርሃም ባይ ይባላለሁኝ። የመጣሁት ከመቄት ወረዳ ነው። ከሰሜን ወሎ ዞን መቄት ወረዳ ይዤ የመጣሁት መወዳደሪያ የተሻሻለ የህትመት መስሪያ ማሽን ነው። በሀገራችን የፕላስቲክ መያዣዎች ወይም ፔስታል እንደተከለከለ ይታወቃል። እነዚህን ምርቶች የሚተኩ መያዣዎች እንደ የወረቀት ዘንቢል፣ በኬሻና በጨርቅ የሚዘጋጁ ዘንቢሎች እንዲመረቱ ፍቃድ ተሰጥቷል፣ እየተመረቱም ይገኛሉ። ነገር ግን እነዚህ ምርቶች በሰፊው ለህዝቡ መቅረብ አልቻሉም። ታዲያ የዚህ ችግር ምንድን ነው ብለን ስናነሳ ዋናውና መሰረታዊ ችግር በእነዚህ መያዣዎች ላይ ከማተም ወይም ህትመት ለመስራት የሚፈጀው ጊዜ በጣም ረጅም ጊዜ በመሆኑ ነው። ታዲያ እኔ ይህንን መስሪያ አሻሽዬ ቢያንስ በቀድሞ ሲመረትበት በነበረበት ሰዓት 8-6 ከዛም በላይ ህትመቶች መስራት እንዲችሉ አድርገን ያዘጋጇቸው ማሽኖች ማለት ነው። ማሽኖቹ ስልክ ስክሪን ማሽንና ላይት ቦክስ ይባላሉ። ላይት ቦክስ ህትመት ከወረቀት ወደ ፍሬም ወይም ሜሽ ማቃጠያ መሳሪያ ነው። በፊት አንድ ነው የሚሰራው። ከዛ በተጨማሪ ደግሞ አይዘጋም፣ ክፍት ነው። እቃዎች ደግሞ ለማተም ከላይ ላይ ተደራራቢ ክብደት ያላቸው እቃዎች ይጨመሩበት ነበር። ይህም ማሽኑ እንዲበላሽ በቶሎ እንዲበላሽ ያደርገዋል። ኔክስት ደግሞ የሚሰራው ጨለማ ክፍል ውስጥ ሆኖ ነው የሚሰራው። ታዲያ ይህ እኔ አዘጋጅቼ ያቀረብኩት የላይት ቦክስ ማሽን አንደኛ ክዳን አለው ወይም እንደዚህ መዝጊያ አለው። ስለዚህ ከላይ ላይ እቃ ማስቀመጥ ወይም ጨለማ ክፍል ውስጥ ማስገባት አያስፈልግም። ኔክስት እቃዎቹ ላይ እነዚህ በእያንዳንዱ ፍሬሞች የሚገቡ ናቸው። አንድ ማሽን ሲያመርት የነበረው እቃ አሁን ላይ 8 ህትመቶችን በደቂቃዎች ውስጥ መስራት ይችላሉ ማለት ነው። ሁለተኛው መሳሪያ ስልክ ስክሪን ይባላል። ስልክ ስክሪን ማሽን እቃዎች እዚህ በፊት የነበረ ስልክ ስክሪን ማሽን አንድ ህትመት ነበር የሚሰራው። ያንን ህትመት አሁን ላይ 5 እና ከዚያ በላይ በዛችሁ ሰዓት አንድ በፊት በነበረው ማሽን አንድ ሲሰራባት በነበረችው ደቂቃ አሁን ላይ 5 እና ከዚያ በላይ ህትመቶች በአንድ ጊዜ መስራት እንዲችሉ ሆኖ የተዘጋጁ ናቸው። ይሄም ህብረተሰቡ ላይ የተፈጠረውን የችግሮች በቀላሉ የሚፈቱ ናቸው ብዬ ያመንኩባቸው ናቸው። እንግዲህ እነዚህ ማሽኖች ስሰራ ይሄ ማሽን ስሰራ ከብረት፣ ከጣውላ፣ ከፍሎረንስ መብራት፣ ከኤሌክትሪክና ከመስታወት ነው በቀላሉ የሚገኙ ግብአቶች ናቸው የሚሰሩበት ግብአት ማለት ነው። እነዚህ ማሽኖች በሀገራችን
በዚሁ የሚመረቱ ናቸው። ከዚህ በተጨማሪም ለብዙ ወጣቶች ሴቶች እንዲሁም አካል ጉዳተኞች የስራ እድል የሚፈጥር ነው። እኔ እንኳን በዚህ እንደመነሻ ለ6 እህቶች ወይምና ሴቶች ለ2 አካል ጉዳተኞችና እኔን ጨምሮ 3 ወንዶች በስራው ላይ የምናስፈልግበት ሙያ ነው። ከዚህ በተጨማሪም እቃዎች የፔፐር ባግ መስሪያ ሞልዶችን እያዘጋጀው ይገኛል። በፍጥነት ለመስራት እነዚህ ሞልዶች ዲዛይን እያደረግኩ ይገኛሉ። ስራውን ደግሞ ከዚህ በላይ አሻሽዬ በፋብሪካ በኢንዱስትሪ ደረጃ ለመስራት እሞክራለሁ፣ እሰራለሁ። ጨርሻለሁ። አመሰግናለሁ። እኔ እንደው ዝም ብዬ የሆኑ ነገሮች ግልጽ እንዲሆኑ ለየፈለኳቸው ከዚህ በፊት ሰርተህ ታውቃለህ ወይም ሲሰራ ታውቃለህ? ሙያውን በደንብ እከታተላለሁኝ። ዝም ብዬ በቤት እንደዚህ አይነት ቁሳቁሶች ነው እንጂ ጥሪሉን አልሞከርኩም፣ ግን ችግር እንደሆነ በደንብ አውቃለሁ። ኦኬ። ስለዚህ ኦልሬዲ እንዴት እንደሚሰራ ብቻ ታውቀዋለህ? በደንብ አውቀዋለሁ። ምን ያክል ብር ነው የሚያስፈልግ ለስራው? አጠቃላይ ለስራው አንድ ማሽን ወይም አንድ ላይት ቦክስ ለመስራት ሳይሆን አጠቃላይ ሁለቱንም እንደ አንድ ነው የምንይዛቸው፣ አንዱን ካንዱ ስለማንነጥለው ማለት ነው። ሁለቱንም በአንድ ብዬ ከ60 እስከ 70 ሺህ ብር ነው በደረጃ ነው ያዘጋጀሁት። አነስተኛ ላይ የሚፈልግ አሁን 8 የሚሰራ ነው። 2 የሚፈልግ ሰው ካለ በ2 4 እንዲሰራ የሚፈልግ ሰው ካለ 4 እንዲሆን ተዘጋጀ ነው። ከፍተኛው ግን እስከ 70 ሺህ ብር ነው አንዱ አለ መስራት ማለት ነው። አንድ ብቻ ይሰራም 10 እናርገው 20 እናርገው ከተባለ እየጨመረ ይመጣል ማለት ነው። ኦኬ። ቴክኒካሊ ማን ነው የሚያገዘው ስራውን በመስራት? አሁን ላይ ለሳምፕልም እኔ ነኝ ዲዛይንም እያወጣ ያለሁት። ኦኬ። ኔክስት የተማሩ ሰዎችን በዚህ በዘርፉ ሙያ ያላቸውን ብየዳ ቤቶች፣ ጣውላ ቤቶች እነሱ አግዘውኛል፣ ያግዝኛል። ኦኬ። ማርኬቲንጉን በተመለከተ ነው እኔ ማነሳለሁ። ይሄ እንግዲህ ፕሪንቲንግ ማሽን ነው የምታመርተው። ፕሪንቲንግ ማሽን። ስለዚህ ከመቄት አንጻር ያው ወዲያው ሳቹሬትድ የሚሆን ገበያ ነው አይደል? እንደ ሀገርም የሚሆን ገበያ ሳቹሬት ይሆናል ወዲያው ይሄ ማርኬት ለመቄት። አሁን ለምሳሌ 100 ማሽኖች የሚያስፈልጉ ከሆነ 100 ፕሪንቲንግ ማሽን የሚያስፈልግ ከሆነ ከዛ በኋላ ገበያ የለውም ማለት ነው አይደል? ሶ ምንድነው የማርኬት ስትራቴጂ? እነዚህ ማሽኖች እኛ አካባቢ ላይ ብቻ የሚቀሩ አይደሉም፣ እንደ ሀገር ችግር ፈጥረዋል። አነስተኛ መሆናቸው ማለት ነው። እና እኔ እንደ መቄት ብቻም ሳይሆን ከመቄት ወጥቼ ሙሉን እንደ ሀገር ነው ማዳረስ ወይ መሸፈን የምፈልገው ነገር ማለት ነው። እንደ ሀገር ካደረግነው እኛ ሀገር ላይ 3 ወይ 4 በቂ ነው፣ ከዛም በላይ አያስፈልግም። እነዚህ ግን እንደ ኢትዮጵያ ነው መስራት የምፈልኩት ማለት ነው። ኦኬ። እንትኖችን ከየት ነው የምታገኛቸው? መስሪያ ማሽኖችን፣ ማቴሪያሎችን በቀላሉ የሚገኙ ናቸው። ብረት ወይም ብረቶች፣ እንደዚህ አይነት የሚደፍ ጣውላዎች፣ ፍሎረንስ መብራት፣ ኤሌክትሪክና ግላስ መስታወት ነው። ከዚህ ብዙ የሚያስወጡ ነገሮች የሉ። አሪፍ ነው። እስ ጉድ ውድድሩ በጣም ደስ ይል ነበረ። ደስ የሚል ሀሳብ ነው ያገኘሁበት። ስሜ ቢኒያም በላይ ይባላል። የመጣሁት ከመቄት ወረዳ ሰሜን ወሎ ዞን ነው። ይዤ የመጣሁት ስራ የእንስሳት መኖ ማቀነባበሪያ ማሽን ነው። በሀገራችን ላይ ከ70 ሚሊዮን በላይ እንስሳቶች የቀንድ እንስሳቶች ይገኛሉ። ነገር ግን ጥራት ያለውና የተመጣጠነ ምግብ ስለማይመገቡ እና ደግሞ እኔ ስለዚህ እንደ ችግር ያቀረብኩት ከዚህ ላይ በአካባቢያችን የመኖ ማምረቻ ወይም የእንስሳት መኖ ማቀነባበሪያ ማሽን አለመኖር ነው። ስለዚህ እኔ የኔ ሀሳብ የሚሆነው የእንስሳት መኖ ማቀነባበሪያ ማሽን ወይም አኒማል ፊድ ፕሮሰሲንግ ማሽን በማምረት ለአርሶ አደሩ በተመጣጣኝ ዋጋ ማቅረብ ነው። ስለዚህ ይህንን ስራ ለማስጀመር እስከ 600 ሺህ ብር ካፒታል የሚያስፈልገኝ ሲሆን ስራውም ሲጀመር በወር እስከ 20 የሚደርሱ ማሽኖችን አመርታለሁ። የአንዱ ማሽን ዋጋ ከ80 እስከ 100 ሺህ ብር የሚወጣ ሲሆን በሰዓት እስከ 150 ኪሎ ግራም የሚደርስ መኖ ማቀነባበር ይችላል። ይህንን ስራ እንደ ማስጀመር አይነት ያክል 13 ሰዎችን የሚቀጥር ሲሆን እነዚህም ወጣት ወንዶች ማለትም እንደ ማሽን ኦፕሬተር እና የተለያዩ የብየዳ አገልግሎቶች ይሰጣሉ። ሴቶች ደግሞ የተለያዩ እንደ ማቴሪያል አቅርቦትና የቀለም የማስዋብ ስራ ይሰራሉ። አካል ጉዳተኞች ደግሞ የተለያዩ የቁጥጥርና የኳሊቲ ቼኪንጉን ይሰራሉ። ስለዚህ ይህንን ስራ ወደ ተለያዩ ዞኖችና ወረዳዎች ተደራሽነት ማድረግ ፈልጋለሁ። ምክንያቱም አንደኛ አካባቢያችን ካሉ ማቴሪያሎች ነው የሚሰራው። ሲቀጥል ደግሞ ለአርሶ አደሮች ለመጠቀም ቀላል ስለሆነ በአርሶ አደሮች ዘንድ ተመራጭ ያደርገዋል። ስለዚህ በግብርና ዘርፍም ሆነ በተለያዩ መስኮች የተለያዩ ማሽኖችን ወደ ኢትዮጵያ ኢምፖርት ማድረግ ማቆም አለብን። ምክንያቱም ይህ ሀሳብ ቢዝነስ ወይም ደግሞ
ሞዴል ብቻ ሳይሆን ለወደፊቷ ኢትዮጵያ ታላቅ አሻራ የሚያሳርፍ እንቅስቃሴ ነው። በዚሁ አጋጣሚ የተለያዩ ሜድ ኢን ቻይና ወይም በኤቭሪ ካንትሪ ሜድ የሚሆኑ ምርቶችን በዚህ መልኩ ሜድ ኢን ኢትዮጵያ ብሎ ማምረት የወደፊት ቅዴ ነው። ያው ሳምፕል ልሞክር እንደ ሳምፕል ስለሆነ ይሄን ማሳየት ፈልጋለሁ። ጨርሻለሁ። እስቲ ከተከተከው እናምጣው። ምን ፈጅተህ ይሄ ስላላዘዘ ነው ቶሎ እንትን ያለው ገብቶኛል። ምን የበቆሎ አገዳና የተለያዩ እርጥብ ጤፎ ምናምን አለው አይደል እንዴ እነዛ ሞከረብኝ ሰርቷል። ይሄን ሙከራውን ያደረኩት በሁለት እንስሳቶች ነው። ማለትም አንዱ ኖርማል ምግብ እየበላ አንዱ ደግሞ ሳር ምናምን አንዱ ደግሞ በዚህ በማሽኑ ዳይጀስት ተደርጎ ለ2 ሳምንት ማለትም ግማሽ ወር በ15 ቀን ሙከራ ያደረኩ ሲሆን በማሽኑ ዳይጀስት ተደርጎ የተሰጠው እንስሳት ከፍተኛ ለውጥ አሳይቷል። ስለዚህ ሀገራችንን በብዛት ሳይሆን በጥራትም በእንስሳቶች እንዲታወቅ ያግዘናል ማለት ነው። አንተ መኖን አትሰጥም እኮ አይደል? ማሽን ነው የምታመጣው። ማሽን ነው ማከፋፈለው። ስንት ገበሬዎች ገዙ? ገበሬዎች ነው እስካሁን ገና ለገበያ አላልኩትም። ዋጋዋን ገምትልን። አሁን ገበሬዎች እየሰሙ ሊሆን ስለሚችል አሁን ትልቁ ችግር የመኖ ችግር ነው። ዶሮ አርቢዎች አሉ፣ በግ አድላቢዎች አሉ፣ ከብት አድላቢዎች አሉ፣ የወተት ላም አለ። ስለዚህ ይቺ ማሽን ዋጋዋን ማወቅ ይፈልጋል። አሁን ስንት ሊሆን ይችላል? ለሳምፕል ስለሆነ በጣውላና በተለያዩ ነገሮች ላይ ሰራው። ትክክለኛው ማሽን ሲሰራ ከ80 እስከ 100 ሺህ ነው የሚወጣው። ኦኬ ቢኒ አቤት በጣም ጎበዝ ነህ። የምትናገራቸው ነገሮች እያንዳንዷ በራሷ በጣም የተሰላችና የተጠናች ነች። በዛ ላይ ባንተ አቅም እንዲሁ እንኳን ፕሮቶታይፕ ላይ የሰራው ስራ መስራቱ ራሱ ትልቅ ነገር ነው። ከዛ በኋላ እዚህ በኋላ እኮ ትልቅ ማሽን ብታደርገው እኮ እንደሚሰራ ምንም ግራም ያጋባ ነገር የለውም። እኔ በጣም እርግጠኛ ሆኛለሁ። በጣም ደስ ብለኛል። እንደውም እንደ ኮንሰርን ስንተኛ ክፍል ነህ ግን? 9 ነኝ። 9 ወላጆች ገጠር ስለሆነ ነበር የሚሰሩት። ድሮ መምህር ናቸው ሁለቱም ወላጆች። ስለዚህ በገጠር ምክንያት ስራ እስከሚመቻች ድረስ 1-2 አመት ምናምን አቋርጬ ነበር። ምን ሆነ? በምን ምክንያት ያቋረጠው? በወላጆች ስራ አልመቻቸት ነበር። አሁን ተመቻችቶላቸዋል። አሁን ትምህርትን ጀምራ ገና ነህ? 9ኛ ክፍል ነኝ ይማራል። 9 ጀምራል። ኦኬ በጣም አሪፍ። ስለዚህ ትምህርትን ትቀጥላለህ፣ ስራንም ትቀጥላለህ ጎን ለጎን። በጣም ጥሩ። እኔ አንድ የወጣቶች እንደዚህ ገዝተን የሰጠነው የብራዚል ማሽኖች ነበሩ፣ እንደዚህ ቾፐሮች ማለት ነው። እና እሱን ያስታወሰኝ አሁን ምንድነው ሞዲፊኬሽኑ በዚያ በኩል እንዲህ የምናስገባበት መኖ በስፋት ለምሳሌ ሳስፓኒያ፣ ትልልቅ ሳስፓኒያዎች ሊሆኑ ይችላሉ። እነሱን ወደ ዱቄት የሚቀይረው የበቆሎ አገዳውን በስፋት የምናስገባበት የሞዲፊኬሽን ጉዳይ ነው የሚሆነው፣ ኦልሬዲ ዲዛይኑ ከታወቀ ማለት ነው። ስለዚህ በስፋት ማሰብ አለብህ፣ እንዴት ዲዛይኑን በደንብ የበለጠ እንደምታሻሽለው፣ ገበሬዎች እንዴት ተደራሽ እንደምታደርግ። መቄት አካባቢ ደግሞ የመኖ እጥረት አለ እንደምናውቀው አይደል? ስለዚህ እሱም በደንብ አስበህ ስራ። እኔ የምፈልገው ይሄ ነው። በቃ የገበሬዎችን ችግር የሚፈታው ይሄ ነው። በራሳቸው አቅም በራሳቸው ጎረቤት ማለት የሚሰሩ ልጆች ስላሉ ይሄን ማሽን የሚሰራ ልጅ ስላለን ያስተዋውቃሉ፣ እንዴት እንደምትሰራቸው፣ የትኛው ኮምፖነንት ከምን ማቴሪያል ቢሰራ በምን ያክል ብታደርገው ምናምን እያንዳንዱ ነገር ስፔሲፊኬሽኑን ያገዘ ልጅ አገናኛለሁ። በርታንት ለገበሬዎች ደግሞ ይሄ ሬሽን ፎርሙሌሽን የሚባል አለ። አንተን ላይ መለከት ይችላል ማሽኑ ስለምሸጥ፣ ግን ገበሬዎቹ ደግሞ የበለጠ ሲያመርቱ ያሉ የሚገዙ ከበግ ወይ ፍየል ምናምን ሬሽን ፎርሙሌሽን ደግሞ አንተ አብረህ ሰርቪስ እየሰጣቸው ብታል። ለምሳሌ ምን ያህሉ አልፋልፋ ነው የሚሆን፣ ምን ያህሉ ዴዝሞዴም ነው የሚሆን፣ ምን ያህሉ ሰስፓን ነው የሚሆነው፣ ምን ያህሉ የበቆሎ አገዳ ነው የሚሆነው፣ ምን ያህሉ የሩዝ ገለባ ነው የሚሆነው፣ ምን ያህሉ ደፈጫ ነው የሚሆነው፣ ምን ያህሉ ድርቆሽ ነው የሚሆነው፣ ምን ያህሉ ፕሪሚክስ ይገባበታል የሚለውን መሰረት አድርገህ እሷን ሁሉ በደንብ በዚህ እየፈጨህ እና በደንብ ፓክ ወደሚያደርጉበት አይነት ሁኔታ ብታሸጋግረው ዌል አርቲኩሌትድ የሆነ ቫልዩ ቼኑን የጠበቀ የመኖውን ቫልዩ ቼን የሚጨርስ ይሆናል ማለት ነው። እና ኮንግራጁሌሽን ጎበዝ። ስራዬን በጥሩ መንገድ ነው ያቀረብኩት። ዳኞች የሚሰጡኝ አስተያየት በጣም ጠቃሚና ስራዬን ማሻሽዬ ለመስራት ወደ ትልቅ ደረጃ እንዳደርስ ታላቅ ምክር ነው የሰጡኝ። የብቁ ፈጣሪ ውድድር የብራንድ ደረጃ ስፖንሰር ቡና ባንክ
ከወጋችን የተቀዳው በደቦ የምናሰናዳው ንቃትና ስኬት የሚያጎናጽፈን ፍቅርና ባህል የምንጋራበት ሁላችንም የምንታደምበት በቁርሱ ሊያቋድሰን በአዲስ ገጽታ ቡና ደርሷል። ቡና ባንክ፣ የባለ ራዕዮች ባንክ። ስሜ መቅደስ ይባላል። የመጣሁት ከመቄት ወረዳ ነው። ይዤ የመጣሁት የሬት ቅባት ነው። ይዤ የመጣሁት ከሬት የሚሰራ የጸጉር ቅባት ነው። ምን አዲስና የተለየ ነገር ይዘሽ መጣሽ ልትሉኝ ትችላላችሁ። ነገር ግን የኔ ፕሮዳክት አብዛኛውን ግብአት ተፈጥሯዊ ይዘትን የጠበቀ ነው። እኔ ይሄን ሀሳብ ሳስብ ወይንም ወደ ስራው ስሰማራ ሶስት ነገሮችን ይዤ ነው። አካባቢያችን ላይ ምን አለ፣ ማህበረሰቡ ምን ይፈልጋልና ተፈጥሮንስ እየተጠቀምንባት ነው ወይ የሚሉን ሶስት ነገሮች ነው እንደመነሻ ያደረኩት። እኛ አካባቢ በብዛት ሬት እናገኛለን። በየመንገዳችን በየሰፈራችን እናገኛለን። ግን እንደማንኛውም ተክል ያድጋል፣ ተመልሶ አፈር ነው የሚሆነው። የተጠቀምንበት አይደለም። ማህበረሰቡ ደግሞ እንደሚታወቀው ትንሽ የሬት ጠብታ ኑሮት በውድ ዋጋ ነው የሚሸጠው። ሶ እኛ ለምንድን ነው ይሄን ነገር ሰርተን ቢያንስ ለማህበረሰባችን ማን ሆነው ለማህበረሰባችን ሆነን ደግሞ ለሌሎች ወረዶች ከወረዶች ደግሞ ወደ ከተሞች ለምን አናከፋፍለው? ወርቁ ያለው ከኛ ነው፣ አልተጠቀምንበትም። ስለዚህ ይሄንን ነገርና ሌሎች የተፈጥሯዊ ነገሮችን በመጨመር የሬት ቅባትን እንደ ሳምፕል ይዤ መጥቻለሁ ማለት ነው። ይሄን ብቻ አላቆምም። ከከተማ አስተዳደሮች ጋር በመነጋገር በተፈጥሮም ሆነ በሰው ሰራሽ የተቦረቦረና የተሸረሸሩ መሬቶችን እንደ ምሪት ተመርቼ ራሴ ሬቱን እያመረትኩኝ ወደ ፋብሪካዬ አልፎ ደግሞ ወደ ከተሞች በፕላስቲክ እቃዎች ኖርማሉን ዋናውን ሬት አከፋፍላለሁ። ምክንያቱም ለጤና ለውበታችን ለፊታችን ጀሉን መጠቀም ስለምንችል ማለት ነው። ይሄን በማድረግ እኔም ብቻ አይደለም ማህበረሰቤን አገሬን አሳድጋለሁ ብዬ አስባለሁ። ሳምፕሏ እሷን ሰርቻለሁ። ሙሉ ለሙሉ ተፈጥሯዊ ናት። እኔ ሞክሬዋለሁ፣ ብዙ ሰው ሞክሮታል። ሻሎም መቅደስ፣ አቤት። እንዴት ነሽ? እግዚአብሔር ይመስገን። ቆንጆ ሀሳብ ነው ይዘሽ መጣሽው። በዛ ላይ የምታወሪባቸው ነገሮች በጣም ቆንጆ ናቸው። አሁን ምን ደረጃ ነው ያላችሁት? አሁን እንደ የጥራት አድርግ ያለው ከተሞች አስተዳደሮች ጋርም ተነጋግሬ ያለው ትንሽኛ አካባቢ ጦርነት ምናምን ነበረ። እንትን ያለ ከባድ መሳሪያ የመታው ቦታ አለ። በተፈጥሮም የተቦረቦረ መሬት አለ። ያንን እንደ ምሪት ለመቀበል ያንን ፕሮሰስ እያደረግኩ ነው። አዎ ያንን አድርጌ ሬቱን ራሴ ነኝ ማመርተው። ራሴ አመርታለሁኝ። ከዛ እንደገና ወደ ፋብሪካ አምጥቼ እሸጣለሁ። አሁን ጥሩ ነገሩ ሙሉ በሙሉ ከሬት ነው የምታረጊው ወይስ ሌላ መጨመሪያቸው? ሬት ብቻ ሳይሆን ሌሎች ተፈጥሯዊ ያሉ ለጸጉራችን ይጠቅማሉ። በባህልም የምንጠቀማቸው ነገሮች አሉ። እነዛንም ጨምሬ ነው ያው ሬት አሎቬራ የታወቀ ነው። የተክሎች ሁሉ ንጉስ የሚባለው አሎቬራ ነው። ዝም ብሎም ለጸጉር ቅባት ይውላል። እንኳን የተወሰነ ነገር ተጨምሮበትና ትንሽ ፕሮሰስ ተደርጎ ስታንዳርዳይዝ ተደርጎ ቆንጆ ነው። በተለይ ደግሞ እናንተ አካባቢ ደግሞ የሬት ምርት ደግሞ ከፍተኛ ከሆነ ደግሞ ለአንቺ ቢዝነስ ትልቅ ግባት ነው የሚሆንሽ፣ ምንም ጥያቄ የለውም። ስለዚህ አንቺ የምታረጋቸው ምንድነው የግድ ነገ መቼም ገበያ ላይ ሲገባ እንዲሸጥ የራሱ የሚሄድባቸው የሚከተላቸው መስመሮች ስላሉ፣ ስለዚህ ምንድነው አንዳንድ ኢንግሬዲየንቶችን ማስጠናት፣ ቼክ ማስደረግ። ስለዚህ የራስሽ የሆነ ወጥ የሆነ ቋሚ ሬሾ ሊኖርሽ ይገባል። ከዛ ደግሞ የግዴታ ይህን ፍቃድ የሚሰጡ አካሎች አሉ፣ ገቢዎች ሳይሆኑ ኦልሬዲ ፊዴ አለ። ስለዚህ እነሱን ጎን ለጎን ፕሮሰስ አድርጊ። እንደ ሀገር ኦልሬዲ አሁን የስታርታፕ ኢኮሲስተሙ እያደገ ስለሆነ በፊት አንድ የወጣ ስታርታፕ ኦልሬዲ ሰርቲፋይድ ለመደረግ ሙሉ ፕሮሰሱ ነው ሰርቲፋይ የሚደረገው። አሁን ግን ጥሩ ነው፣ እንደ ሀገርም ኢኮሲስተሙ እያደገ ስለመጣ የፕሮዳክት ሰርቲፊኬሽን እየጀመረ ስለሆነ ስለዚህ አደ ፕሮዳክትም ሰርቲፋይ የመደረግ ፕሮባቢሊቲሽ ሊጨምር ስለሚችል ስለዚህ ይህንን በደንብ ይጅበት። ፐርሰናሊ ለኔ ቆንጆ ነው። ኮሜንት ካለ መቅደስ አንድ ምጨምርልሽ ቴስት አድርጌው ነበር ተቀብቼውና አሽትቼው ነበር። ፍሌቨሩ ትንሽ ጥሩ አሮማ እንዲኖረው በማድረግ በኩል ብሰሪ ጥሩ ነው። አይ ነው the characteristics of የሬቱ ካራክተሪስቲክስ ነው ብያስባለሁ። ግን ፍሌቨሩ የበለጠ ለሰው ተስማሚ እንዲሆንና በሽታ ጥሩ እንዲሆን
ቢሆን መልካም ነው የሚል ሀሳብ አለኝ። ጓደኛዬ ካለው ሌላም ጨምሮ የለም ምናልባት ቢጃ የሚጨምሩ ለኔ ተመችቶኛል። ምክንያቱም የሬት ፋርም እና የሬት ኤክስትራክሽን በከፍተኛ ደረጃ ዓለም ላይ ተፈላጊ የሆነ እንደሆነ አውቃለሁ። እንደውም አብዛኛው አፍሪካ ሀገር ከህንድ ኤክስትራክትድ ሬት ይገዛል ለኮስሞቲክስ እና ለጆንያ ባይንደር ለመፍተል ለጥጥ ባይንደር እንደዚህ እየተደረገና ምናልባት እቺን ፕሮዳክት ይዘሽ ወደ ኋላ ወደፊት ትሄጃለሽ የሚል ሀሳብ አለኝና በርቺ። በጣም ቆንጆ ነው። ውድድሩ በጣም ደስ ይል ነበር። እንደጠበቅኩት ያስፈራልኝ ነበር። እኔ ደስ ብሎኛል። ስሜ መዓዛ ሽመልስ እባላለሁ። የመጣሁት ከሰሜን ወሎ ዞን መቄት ወረዳ ነው። እኔ የመጣሁት የስራ ፈጠራ የማይበሰብሰውን ፔስታል የሚተካ የተንቀሳቃሽ ዘንቢል ማምረቻ ድርጅት ይባላል። የስራ ፈጠራዬ የማይበሰብሰውን ፔስታል በሚተካ ዘንቢሎችን ማምረት ነው። እነዚህ ዘንቢሎች ሲመረቱ የፕላስቲክ ዘንቢሎች እነሱ ለሳምፕል ነው ያመጣዋቸው እንጂ በአካባቢያችን በሚገኙ ፔስታልን የሚተካ በአካባቢያችን የሚገኙ ፕላስቲክ ነገሮችን ሃይላንዶች፣ ለምሳሌ ሃይላንዶች እነሱን አቅልጠን ራሳችን ጣውላ ሰርተን ሞልድ ሰርተን እነሱን በማቅለጥ እንሰራቸዋለን። ሞልድ የፕላስቲክ ዘንቢል እናወጣለን። ቁርጥራጭ ጨርቆችን ደግሞ ከልብስ ስፌቶች ደግሞ እነሱን ለቃቅም ራሳችን ቡድን መሪ ነኝ፣ ኢንተርፕሪነር ነኝ፣ ስራ አስኪያጅ ነኝ እና እሱን ተወክዬ ነው የመጣሁት። እነዚህ ቁርጥራጭ ጨርቆች ደግሞ ለልብስ ስፌቶች ደግሞ ራሳችን ለቅመን ሸከፈነ እነሱን የልብስ ዘንቢሎችን እንሰራለን። የወረቀት ዘንቢል ማለት ደግሞ ከመስሪያ ቤቶች የሚጣሉትን ወረቀቶች በመሰብሰብ በመጣጠፍና በመቆራረጥ ከታች ያሉት ዘንቢሎች ደግሞ የወረቀትን ዘንቢሎች እንሰራለን። በአካባቢያችን አሁን ይሄ ፔስታል ስለቀረ እሱን ተከተነ ለአካባቢያችንም ጥቅም የሚውል እርጥብንም ደረቅንም ነገር የሚይዙልን ዘንቢሎችን እናመርታለን። ቆንጆ ነው። ማዛ አሁን እየሰራችሁ ነው? አይ ገና ማለት ያው ልንሰራ ነው እንጂ ልትሰሩ እየተዘጋጃችሁ ነው? ኦኬ። ያ ቡድን መሪ ነው ምናምን ስትይኝ ድንገት እየሰራችሁ ከሆነ በዛው ቸክ። አይ አሁን የተደራጀን። ይቺ ጎማዋ መጀመሪያ ጎማዋ ስንት ብር ነው የተገዛች? 35 ብር። 35 ብር። አሁን እንደዚህ ሆና ስንት ብር ነው የሚሸጭልኝ? ቢያንስ 20 ብር በቃ። አሃ ከሰርሽ እኮ። አይ ሰዎች ደንበኛዎችን ለመሳብ ነው አይደለም። የፈለገ ቢሆን ደንበኛ ለመሳብ ተብሎ መቼም ያን ያክል ይሄን ያክል ከሰርሽ አሸጭልኝም። እንደ ስታርታፕ ደግሞ በነገራችን ላይ ፕሮዳክት ላይ አይደለም እንትን የምትይውና እነሱ ነገር በደንብ እያቸው። እሺ እሺ። ምክንያቱም አሁን ምንድነው መሰለሽ የገዛሽበት ዋጋ አለ፣ የሚሸጭበት ዋጋ አለ። የግዴታ አንቺ ላለመክሰር ትንሽ ማትረፍ መቻል አለብሽ። ከዛ ደግሞ ሲቀጥል ብዙ ትርፍ ላትጅ ትችያለሽ። አይ ለሳምፕል ነው እንጂ እኮ እንደዚህ ጀርኮች እንደዚህ አይደለም የሚሸጣቸው። ለምሳሌሽ ፕሮፖዛል አለሽ አይደል? ፕሮፖዛልሽን ስትሰሪው እኮ እርግጠኛ ሆኜ መናገር የምችለው ፕሮፖዛልሽ ውስጥ ብሬክ ኢቭን አለ። ብሬክ ኢቭን ማለት አንድ እቃ ኮስት ኦፍ ፕሮዳክሽኑም አጠቃላይ ያመረትነውና ምንሸጥበት ዋጋ ተመሳሳይ ሲሆን ዜሮ በቃ ክሳራ የሌለበት ራሱን ከቨር ያደርጋል። ከዚያ በኋላ ፕሮፊት ማርጂን ይታሰባል ማለት ነው። ገብቶሻል አይደል ባሌ? አትሊስት ከገዛሽው በታች እኮ መሸጣች። ከገዛሽው በታች ከሸጥሽማ ወይ ዶነር ነሽ። አይ ነው ዳት ማርኬት ፔኔትሬሽኑ ነው አንቺ እያሰጋሻለ። ማርኬት ሰዎች ወደ እኔ እንዴት ይመጣሉ የሚለው ዋጋን ቀንሶ መጀመሪያ በመሳብ ኋላ ዋጋ በመጨመር ደንበኛን በማባረር አይደለም። ዳስ ዋይ እሱ የጠየቀሽ በጣም ክሪቲካል ፖይንት ስለሆነ ከስረሽ መሸጥ የለብሽ። ብራቮ። ዳኞች የሰጡኝ አስተያየት በጣም አሪፍ ነው፣ በጣም ቆንጆ ነው። የሚሆነኝን ነገር ስለሆነ ያሉኝ። ስሜ ስንታየው አስራት እባላለሁ። ነገም በተስፋ ቡድን ወክዬ ነው የቡድኑ መሪ ነኝ። የመጣንበት የፈጠራ ሀሳብ የወተት ተዋጽኦዎችን ለረጅም ጊዜ እንዲቆዩ ማድረግና ቅቤ ማንጠር ነው።
ሀገራችን ኢትዮጵያ እንደሚታወቀው ብዙ የወተት ተዋጽኦዎች አሏት። ነገር ግን ይህን የወተት ተዋጽኦ ለረጅም ጊዜ የምታቆይበት ጊዜ ጥራትና የቁጥጥር ስርዓቱ በጣም አናሳ ነው። ለምሳሌ ከወተት ተዋጽኦ የሆነውን ቅቤን ብናይ ከቦታ ቦታ የሚንቀሳቀስበት መንገድ በኬሻ በባልዲ ነው። ይሄ ደግሞ ከጥራቱን ከመቀነሱ በላይ ብክነት ነው። ስለዚህ እኛ የፈጠራ ሀሳብ ያሰብነው ይህን የወተት ተዋጽኦ ለረጅም ጊዜ እንዲቆይ ማድረግ ነው። ይህንን ለረጅም ጊዜ እንዲጠቅም እናደርግበት ዜሮ ኩሊንግ ቻምበር ሲስተም በመጠቀም ነው። ይሄ ደግሞ ከአካባቢ በሚገኝ በአሸዋና በጠጠር ለምሳሌ በገጠራማ ክፍሎች ባሉት እነዚህም በመጠቀም ምንም ወጪ ሳንጠቀም ሚልክ ኮንቴነራችን ከዛ አስገብተን ልክ እንደ ፍሪጅ በሌለባቸው ቦታዎች እንጠቀማለን። ሌላኛው የወተት ተዋጽኦ የሆነውን ለምሳሌ ቅቤ እናነጥራለን። ትክክለኛ የሀገራችን ቅቤ ነጭ አዝሙድ፣ ጥቁር አዝሙድ በቅመም የታጀበ ትክክለኛ ኢትዮጵያዊነትን የሚሸት ቅቤን አንጥረና በገበያ በሚፈልጉት መጠን ግማሽ ኪሎ ሊሆን ይችላል፣ 1 ኪሎ ሊሆን ይችላል ለማህበረሰቡ እሱን ተደራሽ እናደርጋለን። ደንበኞቻችን የአካባቢ ማህበረሰቦች ካፌቴሪያዎችና ሬስቶራንቶች ናቸው። እንግዲህ ቢዝነሳችን አደግ በሚልበት ደግሞ ያው ቅቤን አንጥረን በተለዩ መልኩ ለአዲስ አበባ ከክልል ከተሞች የንጥር ቅቤዎችን አሸገነ ገበያ ላይ ስላልዋለ በዚህ መልኩ እንዲሸጥ እናደርጋለን። ይሄም ደግሞ ዋናነቱ ቅቤ ለረጅም ጊዜ እንዲቆይና ጣፋጭ እንዲሆን ያደርገዋል። አላማችን ከውጭ ፕሮሰስ የሚያደርጉ ማሽኖችን ማስገባት ሳይሆን እንደ አግሪ ቢዝነስ ቫልዩ ቼን ኤክስፐርት ሙያችን የሚያስፈልጉን የጊዜ ሰንሰለቶችን ከፕሮሰሲንግ እስከ ፋርሚ ድረስ ያሉትን ነገሮች እነሱን ግብአት መስጠት እንችላለን። ሙያዊ ድጋፍ መስጠት እንችላለን። በዚህ እንደ አግሪ ቢዝነስ ቫልዩ ቼን ኤክስፐርታችን ብቁ በመሆን ይህን ስራ ማሳደግ እንችላለን። ሰፊ የስራ እድል በተለይ ለሴቶች አካል ጉዳተኞችና ወንዶችን አካታች የሆነ ስራ እንፈጥራለን። ቆንጆ ነው ስንታየው፣ ቆንጆ ነገር ነው። ምክንያቱም አብዛኛው የግብርና ምርታችን እንደምታውቀው ቬጂቴብልም ውሰደው ፍሩትም ውሰደው በጣም ፐርሸብል ነው። ሶ ያንን ፍሬሽነቱን ይዞ ሊቀጥል የግዴታ ወይ ፍሪጅ ያስፈልገዋል፣ ያ ከሆነ ደግሞ ኤሌክትሪክ ያስፈልገዋል። ስለዚህ እሱን ለማስቀረት አንተ ወደ ዜሮ ኩሊንግ ቻምበር መምጣት በጣም ቆንጆ ነገር ነው። ምክንያቱም ምንም አይነት ኤሌክትሪሲቲ ያስፈልገውም። ሶ በዛ መስመር መስራቱ ሸልፍ ላይፉን እንዲጨምር ያደርገዋል። ሶ ገበሬ ወዲያው እንዳመረተ ተበላሽቶበት ገበያ ሳይደርስ የሚከስር የነበረበት ማስቀረት መቻሉ which is ስማርት የሆነ አይዲያ ነው። ሜቢ እንደ ኮንሰርን ማነሳልህ ሞክረዋል ወይ? ሞክረው ከሆነ የኩሊንግ ኤፊሺየንሲው ምን ያክል መጣልህ? ኩሊንግ ኤፊሺየንሲው እንግዲህ ልክ እንደ ፍሪጁ ኤግዛክት የሆነ ባይሆንም በተለይ ለኛ ለገጠሩ ማህበረሰብ ለምሳሌ አብይ ጾም 2 ወር ነው እና እስከዛ ድረስ ወተቱ ወደ ፕሮሰሲንግ እስከሚገባና ገበያ እስከሚያወጡ ድረስ ይቸገራሉና ያው ልክ እንደ ፍሪጅ በትክክለኛ ባይሰራም የ1 ወር እድሜ የ3 ሳምንት እድሜ ያንን ኩሊንግ ዜሮ ኤነርጂ ኩሊንግ ሲስተሙ በውጤታማ ሁኔታ ፐሪሸብል ሳይሆን ገበያ ማቅረብ ይችላሉ። ስለዚህ ያንተ አላማ ዜሮ ኩሊንግ ቻምበሩን እየሰራህ ለሰዎች መስጠት ነው ወይንስ ወተቱን እያቀዘቀዝህ ወተቱን ብቻ ማቅረብ ነው? እኛ አላማችን ይህንን በገጠሩ ማህበረሰብ እንደሰጡ በማሳየት ያንን ሰተን እናሳያቸዋል። እንደ ትሬኒንግ መልኩ እንሰጣቸውና ከዛ በዛ መልኩ ሁሉም ያን እየተጠቀመ ከዛ ችግር ከወተት ተዋጽኦች ማግኘት የሚፈልገውን ውጤት እያገኘ ተጠቃሚ እንዲሆን ማድረግ ነው አላማችን። አሳይተህ ከቆምክ ያንተ እንዴት ቢዝነስ ሆነ? ቆምክ አይደል? ኦልሬዲ አሳያቸው ራሳቸው ሊሰሩት ነው። እኛ መጀመሪያ በእኛ ይሞከራል ውጤታማነቱ ከዛ ደግሞ ሁሉም ማህበረሰብ በዚህ መልኩ ውጤትነቱ በእኛ ከተረጋገጠ በኋላ እንዲደረስ ነው የምናደርገው። ቴክኖሎጂው እና ከይድኮ ወድጄዋለሁ። ያው እንትን ይሆንብሃል ብዬ ነው። አሁን አንተ ሰርቶ ማሳያ ብቻ አሳይተህ ከዛ ልትቆም ነው። እኔ አሁን የአንተ ቢዝነስ እንዲሆን ነው። ነገ ሁልጊዜም አንተ ገንዘብ እያገኘህበት የምትሄድበት መስመር መሆን ካልቻለ እንደ ካምፓኒ አልቀጠለም ማለት ነው። እንደ ኮሚኒቲ ኢምፓክቱ ትልቅ ነው፣ ምንም ጥያቄ የለውም። እንደው እንደ ካምፓኒ ነው። ቤጂ አንድ ሁለት ሀሳብ ካለ በጣም ጥሩ ነው። በርታ። ግን አንድ ፖይንት ምጨምርልህ፣ ለምሳሌ ገበሬዎችን የራሳቸውን ወተት አመጣው ካንተ አቀዝቅዘው ሲሄዱ ሰርቪስ ወይም ደግሞ ፋብሪካ ወይም ኩሊንግ ሲስተም ወይም ኩሊንግ ማሽኑ ያገለገለበትን ኮሚሽን ብትጠቀም እዚህ ሀገር ውስጥ ያልተሞከረ ነው። አሁን ለምሳሌ አይተ ከሆነ የኮንስትራክሽን ማሽኖች ብቻ ናቸው በአገር አቀፍ ደረጃ ክራይ ላይ የሚውሉት። ፋብሪካዎች ግን አይከራዩ። ለምሳሌ አንዱ ወተት ከፈለገ የወተት ፋብሪካ ሁሉም መክፈት ነው የሚፈልግ። ወተቱን ሰብስበው ወተት ፋብሪካ ካለው ላይ ሂዶ ወተቱን ፕሮሰስ አድርጎ ወደ ውጭ ሀገር ኤክስፖርት ማድረግ ይችላል። ገብቷል? የፕሮሰሲንግ ፊ ከፍሎ ማለት ነው። እንዲህ አይነት ነገር አስብበት። ቆንጆ ነው። በርታ።
ዳኞት ያው የፈጠራ ስራ በጣም መልካም ነው፣ ቆንጆ ነው፣ ቀጥልበት አይነት አስተያየት ነው።